ወደ ኋላ ቀይ ስመር። ይህ በሰልፍ ሜዳ የሚሰማ ተራ ወታደራዊ ትዕዛዝ አይደለም። ይህ የኢትዮጵያ ፖለቲካ የገባበት የድንብርብር የክህደትና የቁማር መገለጫ ኮድ ነው። ዛሬ በወልቃይት ምድር እየሸተተ ያለው የባሩድ ሽታ ብቻ አይደለም። እየሸተተ ያለው የአንድ ትውልድ የመጨረሻ ውሳኔ ነው። ህወሓት በሩን በኃይል እያንኳኳ ነው። ተኩስ ከፍቷል። ነገር ግን የሚያስደነግጠው ህወሓት የከፈተው ተኩስ ወይም የተኩሱ ድምፅ ብቻ ሳይሆን አፈሙዙ የተዞረበት አቅጣጫ ነው። ሀገር ተወረረ ሲባል የሚነሳው ፋኖ ዛሬ የት ገባ? የወልቃይት ጠገዴ መሪዎች ትናንት አብረውት ከበሉበት ማዕድ ተነስተው ዛሬ ፋኖን ስርዓት አልበኛ ያሉት ለምንድን ነው? ይህ የቃላት ጦርነት ነው ወይስ የህልውና ስልት ነው? 4 ኪሎ ያለው ቤተ መንግስት በወልቃይት ካርድ ምን እየሰራ ነው? የፌዴራሉ መንግስት ዲጂታል ሚሊሻዎች ጠላት ከፊት እያለ ወዳጅን ከኋላ የሚወጉትስ ለምንድን ነው? ነገሩ ወልቃይት ብቻ አይደለም። ነገሩ አማራ ወይም ትግራይ ብቻ አይደለም። ጉዳዩ የአንድ ትውልድ መጻፍ ወይም መጥፋት ጉዳይ ነው። አንድ የአዲስ አበባ ዩኒቨርሲቲ ምሁር እንዳሉት እየተካሄደ ያለው ነገር በውል ካልተረዳ ነው እጣ ፈንታችን እንደ ሶሪያ ፍርስራሽ ወይም እንደ ሱዳን የጎዳና ጦርነት ሊሆን ይችላል። በአንድ በኩል ዓላማ የለሽ የተባለው ፋኖ አዲስ የጦርነት ካርታ ይዞ መጥቷል። አጥሩን ወይም ወልቃይትን ለመጠበቅ ቤቱን ወይም ስርዓቱን ማፍረስ አለብኝ ብሎ በወንዝ ማዶ ቆሟል። በሌላ በኩል የወልቃይት አመራሮች ከሩቅ ወንድም የቅርብ ጠላት ይሻላል በሚመስል ስልት ከፌዴራል መንግስቱ ጋር ጋብቻ ፈጽመዋል። ይህ ጋብቻ ግን እውነት ወልቃይትን ያድናል ወይስ እንደ ቼቼንያው ራምዛን ካዲሮቭ ህዝብን አሳልፎ የሚሰጥ የታሪክ ስህተት ይሆናል? የኢኮኖሚው ደምስ ድልድዮች እየፈረሱ ናቸው። ትምህርት ቤቶች እየተዘጉ ናቸው። ወደ ኋላ ቀይ ስመር እየተባለ ያደገው ትውልድ ነገ ሀገር ሲረከብ የሚይዘው ብዕር ነው ወይስ ክላሽ ጠብመንጃ ነው? ኢትዮጵያ ወደ ፒርክ ቪክቶሪ ወይም ራስን ወደ መብላት ድል እያመራች ይሆን? በዛሬው ልዩ ትንታኔ ዘገባችን ከስሜትና ከፕሮፓጋንዳ ርቀን በፖለቲካ ሳይንስና በዓለም አቀፍ ተሞክሮዎች መነጽር ይህንን የተወሳሰበ የፖለቲካ እንቆቅልሽ እንፈትሸዋለን። ፋኖ ለምን ተገለለ? የወልቃይት አመራሮች ስሌት ከምን የመነጨ ነው? መንግስት የዘረጋው የሶሪያ ወጥመድ ምንድን ነው? እና በዚህ ሁሉ መሃል እየቀለጠ ያለው የኢትዮጵያ ኢኮኖሚ ጣፈንታ ምን ይሆናል? የተከበራችሁ የበራቱ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። ወደ ኋላ ቀይ ስመር። ይህ በወታደራዊ ሰልፍ ሜዳ ላይ የሚሰማ ትዕዛዝ ብቻ አይደለም። ይህ የኢትዮጵያ ፖለቲካ የልብ ትርታ ያዳመጡ አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር እንደሚሉት ይህ የአንድ ትውልድ የፖለቲካ መደናበሪያ ማሳያ ነው። መምህሩ በትክክል እንዳስቀመጡት በዚህ ግራ የተጋባ ትዕዛዝ ያደገ ትውልድ የህወሓትን ተኩስ፣ የወልቃይት ጠገዴን አመራሮች ውሳኔ፣ የፋኖን አዲስ አቅጣጫና የብልጽግናን የፖለቲካ ቁማር በቅጡ ሊረዳ አይችልም። ዛሬ በወልቃይት ምድር እየተሰማ ያለው የባሩድ ሽታ የጦርነት ብቻ ሳይሆን የተወሳሰበ የፖለቲካ አሰላለፍ ውጤት ነው። ህወሓት ወልቃይትን በኃይል ለማስመለስ ተኩስ መክፈቱ እየተነገረ ነው። ይህ ክስተት በተፈጠረበት ቅጽበት ግን የፖለቲካው ሜዳ ላይ የሚታየው ትወና ከወትሮ የተለየ፣ ብዙዎቹንም ወደ ኋላ ቀይ ስመር ተብሎ ያደገ ትውልድ ያሰኘ ምጸት ሆኗል። ከአሁን ቀደም ህወሓት ወልቃይትን ለመውረር ሲንደረደር የሚጠበቀው የህዝብ ቁጣ ነበር። ሆኖም የፌዴራል መንግስቱ ደጋፊ ሚዲያዎች በተለይ በተለምዶ ዲጂታል ሚሊሻዎች የምላስ አፈሙዛቸውን ወደ ህወሓት ሳይሆን ወደ ፋኖ አዙረዋል። አሁን ዲጂታል ሚሊሻዎች ፋኖ የታለ? ሀገር ሲወረር ዱር ቤት ያለው ኃይል ዛሬ ወልቃይት ሲነካ እየተገባ የሚል ዘመቻ ከፍተዋል። ይህ የዋዛ ክስተት አይደለም። በሌላ በኩል የወልቃይት ፖለቲካዊ አመራሮች ከፋኖ ጋር የነበራቸውን የቀድሞ የደም አስተላለፍ አቋርጠው ከፌዴራል መንግስቱ ጋር ካበሩም ከራርመዋል። ለእነዚህ አመራሮች ፋኖ ዓላማ የለሽና ስርዓት አልበኛ ሆኖ ታይቷቸዋል። የወልቃይት አመራሮችና የፋኖ ኃይሎች መለያየት በውጫዊ እይታ የክህደት ሊመስል ይችላል። በፖለቲካ ሳይንስ እይታ ግን ይህ የስትራቴጂካዊ ፍላጎቶች ግጭት ውጤት ነው። ይህንን ውስብስብ የፍቺ ሂደት በሚከተሉት ተጨባጭ የፖለቲካ ማሳያዎች እንተንት ነው። በአንድ ወቅት በአንድ ምሽግ ውስጥ ሆነው በአንድ ዓላማ የተኮሱና በደም የተጋቡ አካላት ዛሬ በሁለት ተቃራኒ ጽንፍ ቆመዋል። የወልቃይት ጠገዴ አመራሮች ፋኖን ዓላማ የለሽና ስርዓት አልበኛ ሲሉ፣ ፋኖ ደግሞ የነሱን የስርዓቱ አገልጋይ ይላቸዋል። እንዲህ ያለውን ክስተት ለመረዳት የሪል ፖለቲካ መነጽርን ማድረግ ያስፈልጋል። ይህንን ልዩነት የፈጠሩ 4 ዋና ዋና ምክንያቶችና ማሳያዎች ይኖራሉ። የመጀመሪያውና ትልቁ ልዩነትና የዓላማ ስፋት ነው። የወልቃይት አመራሮች ወይም አጥር ጠባቂዎች ኢትዮጵያ የምትጀምረውም የምታልቀውም ወልቃይት ላይ ብቻ ነው። ዋናው ዓላማቸው የወልቃይትን አማራ ማንነት ጥያቄ
መልስ ማስጠበቅ ብቻ ነው። ይህን ለማድረግ ደግሞ መንግስት የሚሰጠው በጀት፣ የፌዴራል ፖሊስ ጥበቃና ህጋዊ እውቅና ያስፈልጋቸዋል። ስለዚህ መንግስት እስካለ ድረስ ከእነርሱ ጋር መጣበቅን እንደ ህልውና ጉዳይ ያዩታል። ለእነሱ ፋኖ ይህንን የተገኘ ድል የሚያበላሽ መንግስትን በማናደድ ወልቃይትን አደጋ ላይ የሚጥል ኃይል መስሎ ይታያቸዋል። በሌላ በኩል ፋኖ ቤቱን ወይም 4 ኪሎን ሳናስተካክል አጥሩን ወይም ወልቃይትን አይጠበቅም የሚል እምነት አለው። ፋኖ ወልቃይትን እንደ አንድ አካል እንጂ እንደ መጨረሻ ግብ አይመለከተውም። ይህ ልዩነት የፖለቲካ ሳይንስ አዋቂያኑ ሲንግል ኢሹ ፖለቲክስ ወይዝ ሪቮሉሽነሪ ፖለቲክስ ብለው የሚገልጹት ነው። የወልቃይት አመራሮች በአንድ አጀንዳ ወይም መሬት ላይ ሲቆሙ፣ ፋኖ ግን አብዮታዊ ወይም ስርዓት ለዋጭ መንገድን መረጠ። መንገዱ ሲለያይ ቋንቋውም ተለያየ። ሁለተኛው የቢሮክራሲና የጫካ ህይወት ግጭት ነው። የወልቃይት አመራሮች አሁን አስተዳዳሪዎች ናቸው። ቢሮ አላቸው፣ ደሞዝ ይከፈላቸዋል፣ መዋቅር ይዘረጋሉ። ማንኛውም አስተዳዳሪ ደግሞ በተፈጥሮው መረጋጋትን ይፈልጋል። ለአንድ አስተዳዳሪ ሰንሰለቱ የማይታወቅ ማዕከላዊ ትዕዛዝ የማይቀበልና በየቦታው የሚንቀሳቀስ የፋኖ ኃይል ስርዓት አልበኛ ሆኖ መታየቱ የሚቀር አይደለም። ፋኖ ደግሞ የሽምቅ ተዋጊ ነው። የሽምቅ ውጊያ ባህሪው ራሱ ህግን መጣስና አለመረጋጋትን መፍጠር ነው። ይህ በታሪክ በእስራኤል ምስረታ ወቅት የታየ ክስተት ነው። የሀገሪቷ መስራች ዴቪድ ቤን ጉሪዮን መደበኛ መንግስት ከመሰረቱ በኋላ ኢርጉን የተባለውን የቀድሞ አጋር ታጣቂ ቡድን ስርዓት አልበኛ ብለው በመፈረጅ ትጥቅ አስፈትተውት ነበር። የወልቃይት አመራሮችም ከፌዴራል መንግስቱ ጋር ሆነው ፋኖን በዚህ መነጽር እያዩት ናቸው። ሶስተኛው ነጥብ የጠላት የጠላት ወዳጅ ነው ወይም ፈረንጆች ዘይነሚዮፍ ማኢነሚ የሚሉት ጊዜያዊ አካሄድ ነው። የወልቃይት አመራሮች ፋኖን የሚቀርቡት ሌላው ምክንያት የፌዴራል መንግስቱን ድጋፍ ላለማጣት ነው። ህወሓት ድንበር ላይ አሰፍስፎ ባለበት በዚህ ወቅት የወልቃይት አመራሮች የፌዴራል መንግስቱን ድሮንና ሎጂስቲክስ ይፈልጋሉ። ከፋኖ ጋር ቢወግኑ አዲስ አበባ ፊቷን ታዞርባቸዋለች። ያኔ ለህወሓት በቀላሉ ይጋለጣሉ። ስለዚህ ከፋኖ ጋር ያለኝን ወንድማማችነት ብሰዋው መሬቱን ማዳን እችላለሁ የሚል ቀዝቃዛ የፖለቲካ ስሌት ውስጥ ገብተዋል ማለት ይቻላል። ለዚህ ስሌታቸው ማረጋገጫቸው እንዲሆናቸው ደግሞ ፋኖን ዓላማ የለሽ ብሎ መክሰስ የግድ ይላል። አራተኛውና የመጨረሻው ነጥብ የወልቃይት አመራሮች የፕሪቶሪያውን ስምምነት የፈጠረው ክፍተት በመጠቀም ራሳቸውን እንደ ህጋዊ ዞን ለማስቀጠል እየጣሩ ናቸው። በዚህ ሂደት ውስጥ ፋኖ እንቅፋት ሆኖ ይታያቸዋል። ምክንያቱም ፋኖ የፕሪቶሪያውን ስምምነት ይቃወማልና ነው። የወልቃይት አመራሮች ግን በስምምነት ውስጥ በተገኙ ቀዳዳዎች ለምሳሌም በሪፈረንደም ወይም በህዝበ ውሳኔ ወልቃይትን የማጽናት ፍላጎት አላቸው። ፋኖ ጠረጴዛው ሲገላበጥ የወልቃይት አመራሮች ደግሞ ጠረጴዛው ላይ የተቀመጠውን ዳቦ ወይም ያችን ክፍተት ወይም መብታቸውን እንብላ ይላሉ። ይህ የፖለቲካ አስተላለፍ አንድ መራር ሀቅ አለው። በፖለቲካ ውስጥ ዘላቂ ወዳጅ ወይም ዘላቂ ጠላት የለም። ዘላቂ ጥቅም እንጂ የሚለው ብሂል በወልቃይት ምድር እየተተገበረ ነው። የወልቃይት አመራሮች ፋኖን ስርዓት አልበኛ ሲሉ እየተናገሩ ያሉት ከያዙት የስልጣን ወንበር አንጻር ነው። ፋኖ ደግሞ እነሱን ከዳተኛ ሲል እየተናገረ ያለው ከገባበት የህዝብ ቃል ኪዳን አንጻር ነው። ሁለቱም የየራሳቸው እውነት አላቸው። ነገር ግን የፖለቲካ ሳይንስ መምህሩ እንዳስጠነቀቁት ይህ ልዩነት እየሰፋ ከሄደ አሸናፊ የሚሆነው ፋኖም ሆነ የወልቃይት አመራሮች ሳይሆኑ ይህንን ልዩነት በቅጡ እየተጫወተበት ያለው ሶስተኛው ወገን ወይም የፌዴራል መንግስቱ ወይም ህወሓት ብቻ ይሆናል። አመራሮቹ የወልቃይትን መሬት ለማጽናት ከመንግስት ጉያ ስር መሸሸግን እንደ ብቸኛ አማራጭ ሲወስዱ፣ መንግስትም ይህንን ክፍተት ተጠቅሞ ፋኖን ከህዝብ ለመነጠል የወልቃይትን ካርድ እየተጫወተ ይገኛል። የፖለቲካ ሳይንስ መምህሩ ያነሱት የመረዳት ችግር እዚሁ ጋር ጎልቶ የሚወጣ ነው። ብዙዎች ፋኖን አሁን የሚያውቁት በድሮ ትርክት ነው። ማለትም ህወሓት ሲመጣ የሚነሳ ወራሪ ሲመክት ደግሞ ወደ ግብርና የሚመለስ የክተት ሰራዊት አድርገው ይወስዱታል። ነገር ግን ፋኖ ዛሬ ያ አይደለም። ፋኖ ራሱን የሚገልጸው የቆየውን የጠረፍ ጠባቂነት ትርክት ቀይሮ ራሱን እንደ አዲስ የቀጠና ቁልፍ ተዋናይ አድርጎ እንደሰየመ ነው። የፋኖ ትግል አሁን ወራሪን የመመከት ሳይሆን ስርዓትን የመለወጥና አማራጭ መንግስት የመሆን ነው። አዲሱ የፋኖ ስነ ልቦና ህወሓት ወልቃይትን ወረረም አልወረረም ዋና ችግሩ 4 ኪሎ ያለው ስርዓት ነው ብሎ ያምናል። ፋኖ ስርዓቱ ካልተቀየረ ድረስ ዛሬ በወልቃይት ነገ በራያ ከነገ ወዲያ በሸዋ በመጠቃታችን አይቀርም የሚል ፖለቲካዊ አቋም ይዞ ተነስቷል። ስለዚህ ፋኖ የታለ ብለው ለሚጠይቁ የፌዴራል መንግስት ደጋፊዎች የፋኖ ምላሽ የሚሆነው በግልጽ ቋንቋ
እኔ የምታገለው አንተ በፈጠርከው የጨዋታ ህግ አይደለም፣ እኔ የምታገለው ህጉንና ዳኛውን ለመቀየር ነው የሚል ይሆናል። በወልቃይት መሬት ላይ ህወሓት እየተኮሰ ነው። የወልቃይት አመራሮች ከብልጽግና ጋር ሆነው ፋኖ የታለ ይላሉ። ብልጽግና ሁለቱን ኃይሎች እያጋጨ የራሱን ዕድሜ ያራዝማል። ፋኖ ደግሞ ችግሩን ከስሩ እንጂ ከቅርንጫፉ አልቆርጥም ብሎ ፊቱን ወደ አዲስ አበባ አዙሯል። በዚህ ሁሉ መሃል ወደ ኋላ ቀይ ስመር እየተባለ ያደገው ትውልድ የትኛው ትክክል እንደሆነ ለመለየት ተቸግሯል። ነገር ግን ሐቁ አንድ ነው። የፖለቲካው አሰላለፍ ተቀይሯል። የትናንት ወዳጆች የዛሬ ባላንጣ፣ የትናንት ጠባቂዎች የዛሬ ገዳይ ሆነዋል። ይህንን የተወሳሰበ ቋጥሮ ለመፍታት ከስሜት ጩኸት ይልቅ የኃይሎቹን ፍላጎትና የተቀየረውን የፖለቲካ ካርታ በጥልቀት መረዳት ወርቅ የሆነ ዋጋ አለው። ለጊዜው ግን በወልቃይት ሰማይ ስር ያለው ደመና ከባድ መሆኑን መገንዘቡ ብቻ በቂ ይሆናል። የኢትዮጵያ ፖለቲካ በተለይ በወልቃይት ጉዳይ ላይ የተያዙ የመደናበር በኢትዮጵያ ብቻ የተከሰተ አዲስ ክስተት አይደለም። ዓለም አቀፍ የፖለቲካ ታሪኮች ስንፈትሽ አሁን በፌዴራል መንግስቱ፣ በወልቃይት አመራሮች፣ በህወሓትና በፋኖ መካከል የተካሄደ ያለው ትወና በሌሎች የዓለም ክፍሎች ተከስቶ ያለፈ ወይም እየተከሰተ ያለ ታሪካዊ የፖለቲካ ቀመር ውጤት መሆኑ የሚካድ አይደለም። የአዲስ አበባ ዩኒቨርሲቲ ምሁሩ እንዳሉት ችግሩን በቅጡ ለመረዳት ጠባቡን የሀገር ውስጥ መነጽር አውልቆ ጉዳዩን በዓለም አቀፍ የስትራቴጂ ሚዛን መፈተሽ ግድ ይላል። የፋኖን አሰላለፍ ለውጥና የፌዴራል መንግስቱን ምላሽ ለመረዳት የሱዳንን ቀውስ መመልከቱ ብቻ በቂ ይሆናል። ለዓመታት የሱዳን መንግስት ማለትም በኦማር አልበሽር ዘመን የጃን ጃዊድ ሚሊሻን አሁን የፈጥኖ ደራሽ ኃይል ወይም አርኤስኤፍ ተብሎ የሚጠራውን ኃይል የዳር ድንበር ጠባቂና የአማጽያን መምቻ አድርጎ ተጠቅሞበታል። ልክ እንደ ፋኖ ሁሉ የሱዳን መንግስት ይህን ኃይል አገራድን እያለ ሲያሞግሰው ነበር። ነገር ግን አንድ ቀን ያ ጠባቂ የተባለው ኃይል ችግሩ አማጽያኑ ሳይሆን ቤተ መንግስቱ ውስጥ ያለው ስርዓት ነው ብሎ ሲያምጽ የካርቱ አስተላለፍ ተቀየረ። ዛሬ ፋኖ ስርዓቱን እቀይራለሁ ሲል የያዘው አቋም በወታደራዊ ሳይንስ ቋንቋው ፍሮም ፕሮክሲቱ ፕሮታጎኒስት ወይም ከጉዳይ ፈጻሚነት ወደ ዋና ተዋናይነት የሚደረግ ሽግግር ነው። የፌዴራል መንግስቱ ፋኖ የታለ እያለ የሚጠይቀው ይህንን ስትራቴጂካዊ ሽግግር ለመቀልበስና ፋኖን ወደ ቀድሞው የድንበር ጠባቂነት ሚናው ለመመለስ የሚደረግ የሳይኮሎጂ ጦርነት ነው። ፋኖ ግን ከሱዳን አርኤስኤፍ በተለየ መልኩ ምንም እንኳን የዓላማ ልዩነት ቢኖራቸውም ከስርዓቱ ጋር የነበረውን ጋብቻ በፍች ቋጭቶ አዲስ ምዕራፍ ከፈተ እንጂ ወደ ኋላ አልተመለሰም። የወልቃይት ጠገዴ አመራሮች ከፋኖ ዓላማ ተነጥለው ከፌዴራል መንግስቱ ጋር መወገናቸው በፖለቲካ ሳይንስ የካዲሮቭ ሲንድረም ተብሎ ሊገለጽ የሚችል አካሄድ ነው። በሩሲያ ቼቺኒያ ግዛት ራምዛን ካዲሮቭ የተባለው መሪ የቼቺኒያን ነጻነት ከሚጠይቁ አማጽያን ወገኖች ይልቅ ከሞስኮ ወይም ከፑቲን ጋር ማበረን መረጥም። ለምን የተባለ እንደሆነ የስልጣን ዋስትናና የክልል ደህንነት ለማስጠበቅ ሲል ነው። የወልቃይት አመራሮችም ከፋኖ ጋር ሆኜ አዲስ አበባን ከምታገል ከአዲስ አበባ ጋር ሆኜ ወልቃይትን ባስጠብቅ ይሻላል የሚል ፕራግማቲክ ውሳኔ ላይ የደረሱ ይመስላል። ሆኖም ይህ አካሄድ ዓለም አቀፍ ዋጋ አለው። እንዲህ አይነት አመራሮች በሂደት ከህዝባቸው የልብ ትርታ ይነጠላሉ። ልክ ዛሬ በቼቺኒያ እንደሚታየው የወልቃይት አመራሮችም ነገ ከብልጽግና ጥቅም ጋር ሲጋጩ የሚጠለሉበት የህዝብ ትከሻ እንደ ፋኖ ያለ ጠንካራ የኋላ ደጀን ሊያጡ ይችላሉ። ከፋኖ ጋር መራራቃቸው በታሪክ የሚመዘገብ የስትራቴጂ ስህተት ሊሆን እንደሚችል ተንታኞች ያስጠናቅቃሉ። የፌዴራል መንግስቱ ህወሓት ወልቃይት ላይ ተኩስ ሲከፍት የዲጂታል ሰራዊቱ ፋኖን መውቀሱ በሶሪያ የእርስ በርስ ጦርነት ወቅት ባሻር አልአሳድ ይጠቀሙበት ከነበረው ስልት ጋር የሚመሳሰል ነው። አሳድ አይኤስአይኤስ ሲያምጽ ሆን ብለው የነጻነት ተዋጊዎችን ወይም ፍሪ ሲሪያን አርሚ የተሰኙትን ኃይሎች የታላችሁ አክራሪው መጣላችሁ እያሉ በማሸማቀቅ ትኩረታቸውን ከስርዓት ለውጥ ወደ እርስ በርስ ጦርነት እንዲቀይሩ ያደርጉ ነበር። ብልጽግናም ዛሬ እየሰራ ያለው ይህንኑ ነው። ህወሓትን እንደ ቦጊማን ወይም ማስፈራሪያ በመጠቀም ፋኖ ከያዘው አዲስ አበባን የመለወጥ ዓላማ ተመልሶ ወደ ወልቃየት ጉድጓድ እንዲገባ ይፈልጋል። ምክንያቱም ፋኖ ወልቃየት ላይ ከህወሓት ጋር ከተጠመደ 4 ኪሎ ያለው መንግስት እፎይታን ያገኛልና ነው። ፋኖ ይህንን የሶሪያን ወጥመድ ስለነቃበት ነው ወልቃየትን ማስጠበቅ የሚቻለው 4 ኪሎ ያለው የፖለቲካ ሁኔታ ሲስተካከል ብቻ ነው ብሎ እየከረረ አቋም የያዘው። ወደ ኋላ ቀይ ስመር ተብሎ ያደገው ትውልድ ሊረዳው የሚገባው ሀቅ ቢኖር ዛሬ በኢትዮጵያ እየሆነ ያለው የጠመንጃ ድምፅ ብቻ ሳይሆን እጅግ ረቅቅ ያለ ስትራቴጂ ጦርነት ነው። ፋኖ እንደ አብዮታዊ ኃይል ራሱን ቀርጿል። የወልቃይት አመራሮች እንደ ካዲሮቭ ከስርዓቱ ጋር ተለጥፈዋል። መንግስት ደግሞ የጠላትነት ካርዶችን እያፈራረቀ እየተጫወተ ነው። ዓለም አቀፍ ታሪክ እንደሚያሳየው ህዝባዊ መሰረት ያለው የትግል ዓላማ ወይም እንደ ፋኖ ያለው ጊዜያዊ ከሆኑ የጥቅም ጥምረቶች እንደ ወልቃይት አመራሮችና መንግስታት ጋብቻ የበለጠ የመጽናት እድል አለው። በዚህ ሁሉ መሃል ፖለቲከኞች ስለ ስልጣን ሲወሩ፣ መሬት ላይ ግን ሀገር እየቀለጠች ነው።
በወልቃይት በአማራና በትግራይ ቀጠናዎች እየተደረገ ያለው ፍልሚያ የሚያስከፍለውን የኢኮኖሚያዊና ማህበራዊ ዋጋ በዓለም አቀፍ መነጽር እንመልከተው። በፖለቲካው ሳይንስ ፒርክ ቪክቶሪ የሚባል ጽንሰ ሀሳብ ይገኛል። ይህ ማለት ጦርነትን ማሸነፍ፣ ነገር ግን ለድሉ የሚከፈለውን ዋጋ አሸናፊውን ራሱን መልሶ የሚገድልበት ሁኔታ እንደማለት ነው። ዛሬ በኢትዮጵያ ፖለቲካ ውስጥ ብልጽግናም ህወሓትም ፋኖም እርስ በርስ ሲፋጠጡ ከበስተጀርባ እየተከሰተ ያለው ሀቅ ይሄው ነው። አሸናፊው ማንም ቢሆን የሚረከበው ሀገር የአመድ ክምር እንዳይሆን ስጋት አለ። የአዲስ አበባ ዩኒቨርሲቲው ምሁር ቀደም ብለው እንዳነሱት ፖለቲካው ሲበላሽ ኢኮኖሚው ይደማል፣ ኢኮኖሚው ሲሞት ደግሞ ትውልድ ይበተናል። ይህንን እውነት በሚከተሉት ዓለም አቀፍ ማሳያዎች እንመልከተው። ዛሬ በወልቃይትም ሆነ በሌሎች የሰሜን ኢትዮጵያ አካባቢዎች የሚተኮሰው ጥይት ኢላማውን ብቻ አይደለም እየመታ ያለው የሀገሪቷን ኢኮኖሚያዊ የጀርባ አጥንት ጭምር ነው። ትምህርት ቤቶች ወደ ወታደራዊ ካምፕነት ተቀይረዋል። ጤና ጣቢያዎች ፈራርሰዋል። ድልድዮችም ተሰባብረዋል። ይህ ሁኔታ የሶሪያን ውድመት የሚያስታውስ ሲሆን ሶሪያ ከጦርነቱ በፊት የመካከለኛው ምስራቅ የኢንዱስትሪና የግብርና ማዕከል ነበረች። ነገር ግን ለ10 ዓመታት የተደረገው ያ ጦርነት ፋብሪካዎቿንና ከተሞቿን ወደ ፍርስራሽነት ቀየረባቸው። የዓለም ባንክ ሪፖርት እንደሚያሳየው ሶሪያ የፈረሰውን ለመገንባት ብቻ ከ70 ዓመታት በላይ ያስፈልጋታል። ያም የተረጋጋ ሀገር የተረጋጋ መንግስት ከሆነች ብቻ ነው። በኢትዮጵያም እየሆነ ያለው ይሄው ነው። ፋኖና መንግስት ወይም ህወሓትና ተጋጣሚዎቹ በሚያደርጉት ውጊያ የሚወድመው ንብረት የትኛውም ወገን እንደገነባው ለውጥ የለውም። ንብረቱ የኢትዮጵያ ንብረት ነው። አንድን ዘመናዊ ድልድይ ለመስራት 3 ዓመት ይፈጃል። ለማፍረስ ግን 3 ደቂቃ በቂ ነው እንዳለው አርበኛው፣ ይህ ራስን የማጥፋት አካሄድ ኢትዮጵያን በልማት ወደኋላ 10 ዓመታት እየመለሳት ነው። በጣም አስፈሪ ኪሳራ ደግሞ ድልድይ መፍረስ አይደለም፣ የሰው ልቦና መፍረሱ ነው። አሁን ባለው ውጥረት በሚሊዮን የሚቆጠሩ ወጣቶች ከትምህርት ገበታቸው ተፈናቅለዋል። ፋኖን የተቀላቀለው ወጣት፣ የሚሊሻ ዩኒፎርም የለበሰው ገበሬ ወይም በጦርነት ምክንያት የተፈናቀለው ተማሪ የነገው የሀገር ተረካቢ ትውልዶች ናቸው። ይህንን ሁኔታ ከላይቤሪያና ሴራሊዮን የ1990ዎቹ የእርስ በርስ ጦርነት ጋር ማነጻጸር ይቻላል። በእነዚህ ሀገራት ጦርነት ሲያበቃ መሳሪያ መተኮስ እንጂ ብዕር መያዝ የማይችል በስነ ልቦናው የተሰበረ የጠፋ ትውልድ ተፈጠረ። ያ ያልተማረና በጦርነት ያደገ ትውልድ ሰላም ቢወርድ እንኳን ለሀገሪቷ ኢኮኖሚ ግንባታ አስተዋጽኦ ለማድረግ እየተቸገረ ሆነም። በኢትዮጵያም ወደ ኋላ ቀይ ስመር እየተባለ ያደገው ያ ትውልድ የሂሳብና የሳይንስ ቀመሮችን በፖለቲካ ሴራና በጦርነት ስልት እየተካ ነው። ይህ የእውቀት ክፍተት በቀጣዮቹ 20ና 30 ዓመታት በኢትዮጵያ ቢሮክራሲ፣ ቴክኖሎጂና አመራር ላይ የሚፈጥረው ቀዳዳ ቀላል የሚባል አይደለም። በቀላሉም የሚጠገን አይሆንም። ፖለቲካ ያለመረጋጋት ባለበት ቦታ ገንዘብ አይቆምም። የፋኖ ጥያቄ ሳይመለስ የወልቃይት ጉዳይ እልባት ሳያገኝ የትኛውም የውጭ ሆነ የሀገር ውስጥ ባለሀብት ገንዘቡን አውጥቶ ኢንቨስት ለማድረግ ይፈራል። ይህ ደግሞ የዚምባብዌን የኢኮኖሚ ውድቀት የሚያስታውስ ነው። ፖለቲካ ያለመረጋጋትና የመሬት ይዞታ ውዝግብ የዚምባብዌን ኢኮኖሚያዊ እንዴት እንዳሽመደመደው አይተናል። በኢትዮጵያም አሁን ያለው ሁኔታ የሀገር ውስጥ ባለሀብቶች ንብረታቸውን እየሸጡ ወደ ውጭ እንዲሸሹ፣ የውጭ ኢንቨስተሮች ደግሞ ፊታቸውን ወደ ኬንያና ታንዛኒያ እንዲያዘሩ እያደረጋቸው ነው። ጦርነቱ ዛሬ ቢቆም እንኳን የሸሸውን መተማመን መልሶ ለማምጣት ዓመታት ይፈጃል። ከሁሉም በላይ የሚያመው ግን አብሮ የመኖር እሴት መሸርሸሩ ነው። የፌዴራል መንግስቱ ፕሮፓጋንዳ፣ የብሔር ፖለቲካው ግለት እናም የደም መፋሰሱ ህዝቡን በስነ ልቦና እያረራቀው ነው። እንደ ዩጎዝላቪያ ወይም ባልካን ሀገራት ተሞክሮ ጦርነት ሲቆም ድንበር ይከለላል፣ ህንፃ ይገነባል። ነገር ግን በጎረቤቶች መካከል የተፈጠረው ጥርጣሬና ጥላቻ ለትውልድ ይሻገራል። ዛሬ በወልቃይትና በአካባቢው እየተዘራ ያለው የጥርጣሬ ዘር ነገ ልጆችን አብሮ እንዳይሰሩ፣ እንዳይነግዱና እንዳይጋቡ እንቅፋት የሚሆን የማይታይ ግንብ ነው። ዛሬ በወልቃይት ጉዳይ ላይ ለሚከራከሩ፣ ለሚወጉና ለሚተነትኑ ሁሉ ማስታወስ ያለባቸው አንድ ነገር ቢኖር ፖለቲካው ሊቀየር ይችላል፣ አስተላለፉም ሊለወጥ ይችላል። ነገር ግን የወደመ ትምህርት ቤት፣ የሞተ ወጣትና የፈረሰ ድልድይ ፖለቲካዊ አቋም የላቸውም። ሁሉም ኪሳራዎች ናቸው። መምህሩ እንዳሉት ብልህ ህዝብ ጦርነት ከማለቁ በፊት የሰላሙን ዋጋ ያሰላል። አሁን ባለው ፍጥነት ከቀጠለ ግን ሂሳቡን የምናወራርደው በገንዘብ ሳይሆን የሀገርን ህልውና በመገበር ሊሆን ይችላል። የጠመንጃው ድምፅ ጋብ ሲል የሚሰማው የረሃብና የድህነት ጩኸት እንዳይሆን አሁኑኑ ቆም ብሎ ማሰብ ይገባል በሚል ወልቃይት ጠገዴን ከአመራሮቿ ከፌዴራሉ መንግስትና ከህወሓት እንዲሁም ከፋኖ አንጻር የተነተንበትን ምዕራፍ እንቋጫለን። የተከበራቸው የበራፍ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ ተመኝተን እንሰናበታለን።